እዚህ ጋር አሁን የመጽሐፈ ሳሙኤል ጸሐፊ ማን እንደጻፈው አልተገለጠም። አንዋር አልተገለጠም የሚለውን ይዘህ ማለት ነው። አይ ጸሐፊውን አልታወቁም ብለሃል አይደል? አላህ ቆይ ምን ሆነሽ የምትረበሹ? ቆይ ምንድን ነው የምትረበሹ? በነገራችን ላይ ፖለቲካ ምናምን እኔ ላይ የሙስሊም ሴት እንዳልመስልህ፣ የሙስሊም ሴት እንዳል የክርስቲያን ሴት ነኝ። ለምንድን ነው የደነገጥከው? የኔ ድምፅ ስሰማ ደንግጣለሁ። አሁን ወደ ገደለው እንግባና ቅድም ምን ስትል ነበር? ትርጓሜውን አምጥተህ ቆይ የምን ያው አውርተሃል እኮ አውርተሃል። ገና ማውራቴ ነው። ትርጓሜውን አምጥተህ ምን አልክ? አንዴ በነገራችን ላይ እንደዚህ የምትናገር ከሆነ አላህ ላይ ይሄድብሃል። አላህ ላይ ይሄድብሃል። አላህ ላይ ከታች እስከ ላይ ድረስ አድርጌ ማለት ነው የሚሄድብህ። ስለዚህ በስነ ስርዓት የምታወራ ከሆነ ቅድም መጽሐፍ ቅዱስ ገልጠህ ትርጓሜ ላይ ስለ ስላሴ ያወርተሃል። መጀመሪያ አይዞህ፣ ምንድነው ደነገጥክ እኮ ብራዘር፣ ደነገጥክ። ስለዚህ ተረጋጋ። በስነ ስርዓት እናውራ። ቅድም ለተናገርከው ንግግር ለእያንዳንዱ ማስረጃ እኔ ሲሳይ አይደለሁም። ኦኬ ሲሳይ አይደለሁም። ስለዚህ አሁን ቅድም ለተናገርከው ንግግር ማስረጃ ታመጣለህ። ገብቶሃል? አትንቀጥቀጭ። አንተ ገና ድምፄን ከመስማትህ ማለት ነው ተንቀጠቀጥክ እኮ። ድምፄን ከመስማትህ ያለህ አርሽ ነው እኮ ገና ሙዓዝ ሞተ ተብሎ የሚንቀጠቀጠው ማለት ነው። ገብቶሃል? ስለዚህ አሁን እኔ እንደ ሙስሊም ሴት አይደለሁም። በስነ ስርዓት የምታወራ ከሆነ ቅድም ላነሳኸው ንግግር ጥያቄ ላይ ልጠይቅ። እስክትመለስ ቦምብ ሆኗል ቤት ታወራለች ከኔ ጋር። ቅድም ላነሳኸው ስላሴ ላይ ብለሃል። ያን በትርጓሜ ነው ያስቀመጡት ወይስ ደግሞ በእንትኑ ነው በዋናው መጽሐፍ ቅዱስ ላይ ነው ያሳየው? የቅድሙ ቢላ አለይኩም ነው ተረብሸሻል። የቅድሙ ያሳየው አይዞህ፣ እኔ ላይ ፖለቲካ አይሰራም። ባይዘው ተረብሸሻል፣ ተንቀጥቀሻል። እኔ አላህ አርሽ አይደለሁም እኮ የምንቀጠቀጠው። ገብቶሃል? ከማን ጋር እንደምታወራ አላወቅም። ስለዚህ አሁን ታወራለህ አታወራም? ታወራለህ አታወራም? አንድ ኤፌሶንም አኗርም አንዴ እኔ የሆነ ስልክ ገብቶ እሺ፣ ወደ እኔ እኮ ስመለስ ራሱ ውስጥ ገብታችሁ እንደጠበቃችሁ ለምን ኤፌሶን ጋር በስላሴ ዙሪያ አናወራም? ባልተገለጠም ዙሪያ ለምን አናወራም? እሺ፣ እንደዛ ታወራላችሁ በጨዋነት። ቅድም ለተናገረው ነገር ማስረጃውን እፈልጋለሁ። ማስረጃ ያምጣ። እንደዛ ስላሴ ብለው ተርጉመውታል ያለውን ማለት ነው። እንደዛ ማለት አንዴ ስናገር ገና አትረበሽ ብራዘር። ስናገር በመሀል ኤፌሶን የምትፈልጊው በአዲሱ አሁን በስላሴ የሚለውን ቃል መጽሐፍ ቅዱስ ውስጥ አለ ያለውን ለዛ ነው ማስረጃ የምትጠይቂው? አሻ አንዴ እኔ ልናገር። አንዴ ምንድነው ያለው? ስላሴ የሚለው ትርጓሜ አባቶች ምን ብለውታል? በ2000 እትሙ ላይ ስላሴ ብለው ተርጉመውታል። ግን ምንድነው እሱ ስህተት እንደሆነ አድርጎ ሲቀበል ማለት ነው። ኧረ አብረሃት ታውራ አንተ ምን ሆነህ ነው? አብረሃት ታውራ። ስርዓትን ያዝ። ሚዩት አድርግ። ተረጋጊ። የምን መረበሽ ነው እንደዚህ ባለ 2000 አይዞህ እኔ ስርዓትን ያዝና ሚዩት አድርግ። እኔ ሳወራ አትደረግ። ስርዓትን ያዝና ሚዩት አድርግ። 1980 ነው። ተሳስተሻለሽ። ያው እዚህ ጋር ይተሻለ ችግር የለውም። በ1980 የሚሆን በ2000 ላይ እኔ ማሳየት እችላለሁ። በ2000 ላይ አለ። ኦኬ፣ በ1980 ብቻ ሳይሆን በ2000 እትሟ ላይም አለ። እንደዛ ብሎ መተርጎሙን ስህተት የሚያመጣው ከሆነ እኔ ቁርአን ላሳይህና ቁርአን ውስጥ የሌለውን ኦኬ፣ በአረብኛው የሌለው አማርኛው ላይ ተተርጉሞ ማለት ነው። አማርኛው ላይ እንዳለ ለምን አትሰማም? በተራ ለምን አታወሩ? ይሄ ዝም ብሎ ነው ላይ የሚያወራው። ተረጋጊ። ምንድነው ያስደነገጠ? ምንድነው ቁርአን ሲነሳ ያስደነገጠ? ተረጋጊ። እሷ እያወራች ከሆነ አንተ አትግባ። አንተ ስታወራ እሷ ዝም ትበል። ቫሪያንስ ታውቂያለሽ ወይ? ቴክስቹዋል ቫሪያንስ ታውቂያለሽ? ተደማመጡ ነው መጀመሪያ። እሷ ካወራች አንተ ዝም በል። በጌታ ይኸውልህ አንዋር ይሄ ገና ልጅነቱን አልጨረሰም፣ ይደራረባል። አንዋር አሁን ይኸውልህ አንተ ትወያያለህ አትወያይም?
እኮ በስላሴ ጥያቄ ይመልስ። ኧረ እኔ ከዚህ ከህፃን ጋር አላወራም። ቅድም የዋሸው ውሸት አለ እሱ ላይ ማሳየት እፈልጋለሁ። እና ቁርአን ላይ አንተ ስህተት ነው ስላል ቁርአን ላይ ላሳይህ ነው። ለምንድን ነው የምትደነግጠው? እኔ አልደነገጥኩም። ዘና ብዬ ሁለት እጅ ዝርግት ታርጊ ነው የማወራሽ። እሺ ስለዚህ እና አሁን ሱራ 81 ከቁጥር 19 ላይ ያለውን አረብኛ ላይ ታሳየናለህ። አንተ ቅድም ስላሴ የሚለው ሌላው ላይ ስለሌለ ስህተት ነው አይደል? ስለዚህ አረብኛ ላይ የሌለ አማርኛ ላይ አስቀምጠውታል። ስህተት እንደሆነ ትናገራለህ። አንዴ ሁለቱም የታርጋቸው ተደማመጡ። አንዳችሁ ካወራችሁ አንዳችሁ ሜታሩ ሶስታችሁም ልዘረግፋችሁ ነው። በእውነት ይሄ ስህተት ነው ብሏል። ስህተቱን እስቲ የቱ ጋር እንደሆነ ስህተቱን ያሳየናል። ቁርአን ራሱ ስህተት እንደሆነ ተናግረውታል። ያንተ ጥፋት እኮ ነው። ለምን ሁለቱን ሜት አድርገህ በተራ እንዲያወሩ አታርግም እንዴ? ዘርግፍ ከማለት አንዳቸው ሜት አድርገህ ለአንደኛቸው ተራ ሰጥተህ ተደማምጠው በተራ ያወሩ። ያወራል ወንድም ኤፌሶንም ይታርጁ። አንዋር አቤት ቅድም አንድ ነገር ብያለሁ። የኦርቶዶክሳዊ መጽሐፍ ቅዱስ ላይ እንደዚህ ያርጓሉ ስትል እኔ ንጽጽር ላይ አልሰራም። እነሱ በሌሉበት ስለነሱ እንዲነሳ አልፈልግም ብዬ አስቁሜ ነበር አይደል? አስቁሜ ነበር። ግን በመሃል ጣልቃ እሷ ምንድነው ያለችው? ቅድም ለተዋሸው ውሸት ምላሽ ልሰጠው ነው የገባሁት። ስለዚህ አንተ አሁን ያንን መረጃ ታሳያትና ትናገርና እሷም ደግሞ አንተ ለምሳሌ ስላሴ የሚለውን ነገር ተርጉመው ጨምሮበታል ብለ ክሌም አድርገካል አይደል? እሱን አሁን እንትን ትላለህ። እሱን እንትን ትላለህ። እሺ አንዴ እንትን እኔ ደግሞ ላውራ አንዴ አንተ አወራኸው ላይ እኮ ትክክል ስላልሆነ ትክክል እንዳልሆነ ያውራ አንዴ ኤፌሶን ያውራ። እንዴ ከቅድም ጀምሮ እኮ እሱ ነው የሚያወራው። እንዴ ሐሳብን እንኳን አልገለጽኩም። ያውራ እንዴት ነው እንዴ? እኮ ያውራ ቅድም አወራ እኮ ሲሳይ። ይሄ አንተ ደግሞ አይ ተናዳ ነው። እሺ ችግር የለም ችግር የለም። ተናዳ አንተ አይደለም ነገራችን ላይ ይኸውልህ ከፍት ነው ቢላ አለይኩም ነው ከፍት ሞክር ተደርጎ ከሆነ በነገራችን ላይ ይባላል። ኧረ በእናትሽ ተናደሻል። አንተ አይደለም ምን እናደደው ወይ ደግሞ እንደዚህ ምናደደው እግዚአብሔር አንተ ኧረ በእናትህ እንደ አንተ በመድኃኒዓለም እንደ እሱ ማያረም ተድሉ ለነስተና ቤቲ አንዴ ቆይማ ይኸውልህ አንተ ያነሳ ኮንክሌም ተናገር። ለክሌም ምላሽ ይሰጣል ተባልኩ። እሺ አሁን ያነሳ ኮን ያስቆምኩን ክሌም ተናገርና አንተ ላነሳከው አንተን ይኸው ምላሽ። ኦኬ እሺ ላውራ። ኔትወርክ ነው ወይስ ከማን ጋር ነው? ኔትወርክ ነው። 3 ደቂቃ አውራ። 3 ደቂቃ አንድ ደቂቃ በቂ ነው። አንድ ደቂቃ በቂ ነው። እንግዲህ አንድ ነገር ብቻ ነው የማሳያችሁ። ምንድነው መጽሐፍ ቅዱስ ላይ ጨምረዋል። ምኖች ኦርቶዶክሶች ምን የሚል ነገር ስላሴ የሚል ነገር እስቲ እንመልከተው። መጽሐፈ ሲራክ ላይ መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ስላሴ ከሰው ይልቅ የገለጠ ሚስጥር የለምና ከግብረ ገብረ ባህሪያ ስላሴ አትመራመር ይላል። አትመራመር እንግዲህ አትመራመሩ ተብላችኋል። ለምን ቁጭ አንልም ጋይስ? ስላሴ መመራመር በክርስትና አይቻልም። ነገር ግን ለኤፌሶን ጥያቄ ለምን ጨመራችሁ? ስለ ቴክስቹዋል ቫሪያንስስ ምን ታውቂያለሽ? ኤፌሶን ቴክስቹዋል ቫሪያንስ ምንድን ነው? ይሄን ነገር ታውቂያለሽ? ይሄን መልሽልኝ። ትቀጥል ሚውት አድርግና እሺ ቅድም ምን ሲል ነበረ? በነገራችን ላይ መጀመሪያ ላይ ሲናገር ጨምራችሁ ሾታል። ያ ትርጉም ላይ ስህተት አለው። ስህተት ነው መጨመራችሁ፣ ስህተት ነው ወይ ደግሞ ለትርጉም ማስቀምጣችሁ ስህተት ነው አለ። እንደዛ ከሆነ ይሄው ቁርአንህ ራሱ ጭማሪ ያስቀምጠዋል። ቁርአን የሚለው ማለት ነው አረብኛው ላይ የለም። ለምሳሌ እምላለሁ የሚል አረብኛው ላይ የለም። በነገራችን ላይ
በቅንፍ ውስጥ የሚጨምር ቁርአን ውስጥ እንዳለ አረብኛ ውስጥ የሌለ ናቸው። ይሄ ብቻ አይደለም፣ እንዳለ የቁርአን ከ114 የቁርአን ሱራዎች እንዳለ በቅንፍ የተሞሉ ናቸው። እንዳለ ግን አረብኛው ላይ የሌለ ግን በቅንፍ ለማብራራት የገቡ ናቸው ማለት ነው። እስልምና ውስጥ የሚታመነው ይሄ ነው። አሁን እኔ ቅድም በመጽሐፍ ቅዱስ ያነሳው ነገር ምንድነው? በመጽሐፍ ቅዱስ በነገራችን ላይ ከግሪክና ከኢብሮ የተተረጎመ ትርጉም ነው፣ አማርኛው ትርጉም ማለት ነው። ሰው አባቶች ስላሴ ብለው ተርጉመውታል። ስላሴ ብለው መተርጎማቸው ስህተት ከሆነ አንተ የምትከተለው ቁርአን በአረብኛው ላይ የሌለውን ቁርአን ብለው ሲተረጉሙ ይሄ መጀመሪያ ስህተት ነው ብለህ መቃወም አለብህ ነው የምልህ። ገብቶሃል? ስለዚህ መጀመሪያ አንተ ይሄንን እመን። ቁርአን ውስጥ የገባው ትርጉሙ ላይ ያስቀመጡት ይሄ ስህተት እንደሆነ መጀመሪያ አምነህ ነው ክርስትና ላይ መናገር ያለብን። በትርጉም አስቀምጠውታል አባቶች። ኦልሬዲ ከግሪክና ከኢብሮ የተተረጎመ ነው መጽሐፍ ቅዱሳችን። ይሄ የምናምነው ክርስቲያኖች የምናምነው ስለሆነ ማለት ነው። አንተ ግን አረብኛው ላይ የሌለው ነው ቁርአን ብለው ያስቀመጡት ማለት ነው። እምላለሁ ብለው ያስቀምጠው ሌላው በቅንፍ የገቡት እንዳለ አረብኛው ላይ የሌለ ነው ማለት ነው። ስለዚህ መጀመሪያ ይሄ ስህተት ነው ወይስ አይደለም የሚለው መልስ ቶሎ ብለህ። አሁን የኔ ተራ ነው አይደለ? ይሶይ አንደኛ ትልቁ ላይ ታረግና ነው ማለት ነው። አንደኛ ጋይስ ወላሂ እንደዚህ ነው ማጨበጨብሽ። እንደዚህ እግሬን ሁላ እንደዚህ አንጥቼ ባጨበጨብ ሙዴ ነው። እንደዚህ እግሬን ገብጬ ማለት ነው። ምክንያቱም ክርስትና መልስ የለውም። አረበኛው አለች አረበኛውን አታነብም። እስቲ አንድ አረበኛ እንኳን ማንበባችን ከፍተሽ ማለት ነገር ግን ማለት ነው። ቆይ እንዳትቆርጪ ኢንሻአላ። አሁን እዚህ ጋር ጋይስ ምንድነው የምንመለከተው? ምን እንደሆነ እንደጠየቅኳት እንኳን አላወቀችም። ቴክስቹዋል ቫሪያንስ ማለት የጽህፈት ወይንም ደግሞ የጽህፈት ልዩነት ማለት ነው። እሺ ጋይስ ስለ ጽህፈት ልዩነት ነው የጠየቁሽ። አሁን ከግሪኩና ከሂብሮን የተገለበጠው ብለሻል። ስለዚህ ከግሪኩና ከሂብሮ አውጥተሽ ስላሴ የሚለውን ቃል ታሳይናለሽ። እሺ አሳይን ቶሎ ቀጥ ቴክስቹዋል ቫሪያንስ ውስጥ ይሄ ነገር ይካተታል እንዴ? ትሪኒቲ የሚለው ተርም በቴክስቹዋል ቫሪያንስ ታወራላችሁ ጋዲላ ምንድነው? አንተ ራሱ ማታውቀው ነገር እያወራ ነው። ቴክስቹዋል ቫሪያንስ ውስጥ ምን አስገባው? ትሪኒቲ የሚለው ተርም ቆይ እሷ ናት ያለችው፣ አንተ አያገባም ያለችውን ሳልሰማ ማለት ያልከው አንተ ነህ፣ እሷ አይደለችም። በቴክስቹዋል ቫሪያንስ ውስጥ ከበዳት እሷ ነው። ረጋ በል አንዴ አይደለም አንተ ዋና ክርስቲያኖችን በዚህ ያሳመሙበት ብቻ የምትፈልገው? አዎ ለምን ጣልቃ ይገባል? እሷ ጣልቃ አይገባም እኮ ነው። አሁን ቫሪዬሽን ውስጥ ገባህና ብራዚሊያን ጁጁቱ ኤምኤንኤ ምናምን አይደለም እኮ አንተ ሀሳብን መሞገት ከሆነ ማንም ሰው ቢመጣ በቃ ምንም ችግር የለውም። አንተ ጋር እውነት አለ፣ ሀቅ አለ፣ መረጃ አለ፣ ማስረጃ አለ። ስለዚህ ትሞግታለህ ማለት ነው። ግዴታ እኮ ኤፌሶን መሆን የለባትም። ሌሎችም ለምሳሌ ኦርቶዶክሳውያን መምህራኖች ከታች ያሉ መምህራኖች አሉ። እነሱ ራሱ አንድ ቁጥር ከላኩልኝ አስገባላችኋለሁ መጥቶ ይሞግታሉ። ያንተም ደግሞ በእስልምና ላይ ንጽጽር የሚሰሩ ሌላ ወንድሞችም ካሉ ይምጡና ሰብንት ምንም እንትን የለውም። አንተ ያነሳው ኮንቴክስቹዋል ክሪቲሲዝም እና መጀመሪያ ክሌም ያደረግከው ነገር ቶታሊ ማይገናኝ ነገር ነው። ቴክስቹዋል ክሪቲሲዝም ሌላ ነገር ነው የሚያወራው። አንተ መጀመሪያ የተነሳበት ነገር ያለው ሌላ ነገር ነው። ያንን ነገር ነው አሁን እየተባልክ ያለው። ለምሳሌ ቴክስቹዋል ክሪቲሲዝም ለምሳሌ አንዋር ምንድነው ቴክስቹዋል ክሪቲሲዝም? ቫሪያንስ ነው ያልኩት መጀመሪያ። አንደኛ ቆይ አንዴ በመጀመሪያ ቃላቱን አስተካክል። ቴክስቹዋል ቫሪያንስ ሳይሆን ቫሪዬሽን በል። መጀመሪያ ቃላቶቹን ከማስተካከል ጀምርና ቴክስቹዋል ቫሪያንስ ነው ያልኩት። ለምን ትጮኻለህ? ቀስ ብለህ አይደል? ተናድሃል በጣም ማለት ነው። ተናድሃል። አሁን ኤፌሶን አሟለን ብላነት ጋር ማለት ነው። ችግር አለበት። ትሪኒቲ የሚለው ተርም ና ቆይ አንድ ጊዜ በቴክስቹዋል ክሪቲሲዝም ውስጥ አልፋታትም። ሃሎ ይሰማል? ምንድነው? ለምን ወይ ሚዩት አድርገው እስኪ ወይ ህፃናቶችን ታስገባለህ? አረ ወገናችን አንዋር በመድኃኒዓለም አንዋር ባላ አረባላ እኮ አንዋር ይቆይ አንዋር አንዴ ወይ በቃ አንዋር አንዴ ግሩቴ ሚዩት አድርግለት አንዋር። እሺ ቆይ አንዴ አንዋር ስቴትመንትን በስነ ስርዓት አስቀምጥ። እሺ ምንድነው ፍላጎት አንዋር? አንደኛ እኔ አቅሙ የለኝም ከአንተ ጋር የማውራት አቅሙ የለኝም። አቅም ሲኖረኝ ያን ይመጣል በልና ከሱ ጋር እቀጥላለሁ።
ያው እስከሚበቃህ ድረስ እኮ ይኸውልህ ነገረች በግሪክ አለች። ለምሳሌ ተረጋጋ። ምን ሆነ ነው? አንተን እኮ አለው ከሷ ጋር ነው። አንተን እኮ ነው መረጋጋት ያለብህ። ምን ውጠህ ነው የምትመጣው? በጣም እረዳሃለሁ። አብሽር። አሁን ከሱ በነገራችን ላይ ታውቃለህ፣ ያንተ ችግር ነው እንደዚህ ሰዎች ሚዩት እያደረግህ በደቂቃ እንዲያወሩ አድርግ። ለምንድን ነው እንደዚህ በቃ ክርስቲያን አኗር አንዴ ሲስን ነው አንዴ አኗር ሚዩት አድርግላት እስቲ። አንዴ አኗር ሚዩት አድርግላት። እሺ ትንሿ ሲስን ነው የማወራው አንዴ እኮ አንተ ከዚህ በላይ ፍትሀ እንዴት ነው አኗር? አንዴ የኔን እያወራችኝ እኮ ነው እኮ ኤፌሶና ተረለ ጀመረች እኮ እኔ አንተ ጋር አይደለም። እኔ ሲስን ነው እያወራሁት አንዴ ለዚህ ነው እያወራች ያለችው በመድኃኒዓለም። ኧረ በእግዚአብሔር እሺ ይኸውልህ በቃ እንዴ አውሪ መድኃኒዓለም። ሲስ አንተ ሁሌ ነው ይሄ አንተ ችግር። ቤትን የምትከፍት ከሆነ ክርስቲያን ሙስሊም የለም። እያንዳንዱ በደቂቃ ማውራት አለበት። አንዱ ካወራ አንደኛው ሚዩት ማድረግ አለበት። አንድ ላይ ሁለቱ ማውራት የለባቸውም። ከዛ ውጭ ደግሞ እርስ በርስ አይዘላለፉ። ፈርታችሁ እጃችሁ ተንቀጥቅጦ ገለመሌ አላህ ምናምን አይባባሉ። አሁን ብሩክ በስርዓት እያወራ ገና ማውራቱ ነው። ፈርተ ተንቀጥቅጣ አስፈላጊ አይደለም። ለመማማር ከሆነ በስርዓት አውሩ። ሲቀጥል አንተ እንትን ማይል ነገር ላይ ነው። ለምንድን ነው ቤቲን ፈርቻለሁና ከብሩክ ጋር አውራ የምትልህ? እሷ እኮ ሲጀመር እሷ ያልተናገረችውን ነገር በግሪኩ በእንዲሁ አለ የለም የሚባል ነገር ውስጥ እኮ አልገባችም። እያሳየች ያለችው እኮ አማርኛ ላይ እንደዚህ አንድ ልጨርስ እና ታወራለህ። አማርኛ ላይ እንደዚህ መባሉ ስህተት ከሆነ የአማርኛ ትርጉም ቁርአን ላይም አማርኛም ትርጉም ነው መጽሐፍ ቅዱስ፣ ቁርአንም እንደዛው አማርኛ ትርጉም ቁርአን ላይም እንደዚህ አለ። ስለዚህ እሱ ስህተት ነው ወይ ነው ጥያቄ። ከዛ ብሩክ ገባ። ስለዚህ አውራ ብሩክ ጋር በስርዓት ተደማምጣችሁ ምንም የሚያከራክር ነገር የለም እንዴ። ከጨረስሽ ወሳና አሳብስት። እሺ አንደኛ ነገር ብሩክ የደረሰው አሁን ነው። እሺ ስለዚህ መጀመሪያ ግን ኤፌሶን ምንድን ያለችው አባቶቻችን ከግሪኩና ከሂብሮ ሲተረጉሙ ያመጡት ነው። እኔ ደግሞ ሲተረጉሙ እንደሱ አላልኩም እንደሱ አይደለም። ኢብሩና ቆይ አንደኛ ቆይ አንዴ እጥፈት ማለት ነው። እሺ ጋር እኔ እንዳንተ አይደለም። በነገራችን ላይ የተቀዳ ቪዲዮ አለ። በደንብ አድርገህ ስማው። በደንብ አድርገህ መስማት ስለተሳነህ በደንብ አድርገህ ስማው። አሁን አንዴ ከኢብሩና አንዴ ቆይ ያላለውን ብሏል። አንዴ ያላለውን ብሏል። ኤፌሶን አንዴ ኧረ በእግዚአብሔር ኤፌሶን እኔ ስናገር ነው እንዴ እንትን የምትለኝ? ይጨርስና አንቺ ታወሪያለሽ። አንተ ከመጀመሪያ እንደ አዲስ እንጀምር። በቃ እንደ አዲስ ከመጀመሪያ እንዲህ ብላለች እንዲህ ብላለች የሚለውን ተውና እንደ አዲስ ከመጀመሪያ ጥያቄን በስነ ስርዓት አስቀምጥ። በአንድ ደቂቃ ጥያቄን አስቀምጥ፣ እሷ ትመልስልህ። እንደ አዲስ በቃ ውይይቱን እንደ አዲስ እንጀምረው። ጥያቄን አቅርብ አንተ። እሺ ግን የመጀመሪያው ሐሳብ ይዘጋ እንዴ? በቃ ወደ ብላለች ምናምን የሚለውን ነገር ተውና ከመጀመሪያ ጥያቄን አስቀምጥ። እሺ ጥያቄን መጀመሪያ ጥያቄን አላስቀምጥም። ምክንያቱም ቅድም ቁርአን ላይ ስለነካሽ ማለት አረበኛውን ታንብበውና ታስረዳን ወይ ደግሞ ወንድም አንዋር ትሰማለህ? አትሰማም? የመጀመሪያ ሐሳብ አይዘጋም እኮ ከመጀመሪያ ጀምር አልኩህ አይደል እንዴ? አንዋር ትሰማለህ? ከመጀመሪያ ሐሳቡን ጀምረህ ጥያቄን አቅርብ። ከመጀመሪያ ግን የቅድሙ ያለ እሺ ቆይ የቅድሙ ይጨርሳ መጀመሪያ አይሻልም? ይሱ እንዴ አረብ አለ አንዋር ባላ በእናትህ እንዴ አረሷ አታጨልል እንዴ። ከመጀመሪያ ጥያቄውን አቅርብ እንዴ ሰውዬው። የቅድሙን ትጨርስልኝ። ለምን ዋሸችሽ? ያዋሸችውን ነገር ወይ አንተ አንብብ፣ እኛ እንሰማለን። አንዋር አረብኛውን አንብብና እንሰማለን። ውይይቱን በቃ አንተ ወደ ቅድሙን ተወና ውይይቱን ከመጀመሪያ ጀምር። በቃ አሁን ጀምር። ትልቅ ነገር እኮ ነው። ትልቅ ነገር ነበር ያወራው እኮ እሱን ውይይት እኮ ነው ከመጀመሪያ ጀምር ያልኩህ እኮ። ከመጀመሪያ ውይይቱን በደቂቃ እናርግላችሁ። ውይይቱን ጀምር። እሷም ምላሹን ትስጥ። በደቂቃ ነበር ሲሱ ለኔም አንድ ደቂቃ ሰጥተኝ ነበር አይደል? እሷም ሰጥታታል። ከዛ በዛ ላይ አሁን ጀምር። ጥያቄን አቅርብና ጥያቄን ትመልስልህ። በቃ እንደዚህ አድርገው ሲሳይ አንዴ ሚዩት አድርገውና ልጁን እንደዚህ በቁርአን ላይ ቴክስቹዋል ክሪቲሲዝም ከተሰራበት ቁርአን በዚህ አይነት እስኪ ሚዩት አድርግ። ምን አይነት ልጆች ናቸው? አሁን ነው የመጣኸው
አሁን ነው የመጣው። ለዛ ነው እኮ እየተርበተበት አንዴ ብሩኬ አንዋር የመወያየት ፍላጎት አለ የለም? አንዴ አንዋር የመወያየት ፍላጎት አለ የለም? እኔ እዚህ ጋር ለውይይት ሳይሆን የመጣሁት ለእናንተን ለማስተባበር ነው። እዚህ ጋር የሚወያይ አንድ ክርስቲያን የለም፣ ሙቀት አልባ ስለሆነ ተሳም እንዴ የሚወያይ የለም ይላል። ኧረ ወይ የሚወያይ አንድ ክርስቲያን የለም። እንደዚህ አይነት ሕፃን ልጅ ከመጀመሪያ ተወያያልኩ ነው ሁሉ ድል እየሰጠሁት እንዴ ምን ኧረ እንዴ ተወያይ ከመጀመሪያ ተወያይ ችግር የለውም አልኩ እኮ እኔ። እሺ አሁንም ካለ ያው አስገባው ሲሳይ በቁርአን ላይ ከፈለገ እና ከዛ እናንተ ትቀጥላላችሁ። ሶሪ እኔ ስራ ስለምሰራ